ቤተክርስቲያን መልካም ፈቃድ ስለሆነ ጌታን አመሰግናለሁ። በቅርቡ የተወዳጅ ሚዲያ ኤንድ ኮሚኒኬሽን የሚባል ተቋም አለ አቶ ዝራጅ የሚመራው እና በዚህ በየካቲት ወር ውስጥ የምታመሰግኗቸውን ተቋማት የምታመሰግኗቸውን ሰዎች በህይወታቸው አሻራ ያላቸውን ግለጡ ብሎ እድል ሰጥቶ ነበር እና በአራት ዙር 200 ሰዎችን አመስግኛለሁ። ከልደቴ ቀን ጀምሮ እስካሁን እስከደረሱበት ጊዜ አሻራቸውን የተውልኝን ሰዎች እና ቤተክርስቲያናትን አመስግኛለሁ። የካቲት 17 ነበረ የአሁኑ 15 ቀን 64 ዓመቴ የሞላው እና በዚህ 64 ዓመታት ውስጥ እግዚአብሔር እንደዚህ ሆኜ በፊታችሁ እንድቆም የረዳኝ መለመላ በሆነ በእኔ ማንነት አይደለም ከልዑሉ እግዚአብሔርና ከሰጠኝ ሰዎች የተነሳ እና በዛ ዝርዝር ውስጥ ካስቀመጥኳቸው ሰዎች ውስጥ አንደኛው የአስራስናቀ የዚህ ቤተክርስቲያን መጋቢ የእሱ ጽናትና እምነት እንደገና የአራት ኪሎ አማኑኤል ህብረት ቤተክርስቲያን ያላት ጽናትና እምነት በእኔ ህይወት ውስጥ ትልቁን ስፍራ ይዟል። እኔና እያሱ አጋጣሚ በሚመስል መንገድ ነው የተዋወቅነው በፌስቡክ እና ያ አስተዋውቆን እናንተ ሊመሰሉ ወንድሞችና እህቶችን እግዚአብሔር እንዲሰጠኝ እሱ ምክንያት ሆኖልኛል። ስለዚህ ዛሬ በፊታችሁ ስለተገኘው የጌታን ቃል እንዳካፍል እድል ስላገኘሁኝ እግዚአብሔርን አመሰግናለሁ። የዛሬ ቀን ምን ቀን እንደሆነ ልታስታውሱ ከፈለጋችሁ ለሴቶቹ እድል ሰጣቸዋለሁኝ። ዛሬ በዓለም አቀፍ ደረጃ የሚከበር ቀን አለ። እሱም ደግሞ የሴቶች ዓለም አቀፍ ቀን ነው። የሴቶች ዓለም አቀፍ ቀን ማርች 8 ነው ዛሬ የቆምኩበት እና እህቶቼ የሆናችሁ ሴቶች የሆናችሁ እናቶች የሆናችሁ ከወንዶቹ በተሻለ ጆሮቻችሁን ከፍታችሁ እንደምታደምጡኝ ተስፋ አደርጋለሁ። ከሴት የተወለድን ወንዶች ደግሞ የዛኑ ያህል አይኖቻችንን ገልጠን የዛሬውን መልእክት እንድንሰማ እፈልጋለሁ። የመልእክቴ ዋነኛ ሐሳብ የሚያጠነጥነው በዓለም ላይ ትላልቅ ስራ ሰርተው ስማቸው የተዘከረላቸውን ሴቶች በማንሳት አይደለም። የዛሬ 2000 ዓመት ማርች 8 ላይ የሴቶች ቀን የሚከበርበት ጊዜ መቼ እንደሆነ ባላቅም ከተጀመረበት ጊዜ ጀምሮ ሊከበርላት ልትታሰብ የምትገባ አንዲት ሴት ብቻ አግኝቻለሁ። እሷም የጌታዬ እናት ማርያም ናት። ስለ ማርያም ነው ዛሬ የምናገረው በማርች 8 በሴቶች ቀን። ከማርያም የተማርኳቸውን 5 መሰረታዊ ነጥቦች ነው ወደ እናንተ ለማሻገር እግዚአብሔር በረዳኝ አቅም በፊታችሁ የቆምኩት። ይሄ የምንሰማው ቃል በመንፈስ ቅዱስ ብርሃን የሚገለጥ ስለሆነ ለእያንዳንዳችን በሚያስፈልገን ልክ እግዚአብሔር ይናገረናል ብዬ አስባለሁ። መንደርደሪያ የማደርገው 2 ምሳሌ ግን አስቀድሜ ልናገር። አስተማሪ ነኝ እኔ 43ኛ ዓመቴን ይዣለሁ። ጡረታም ወጥቼ ትምህርት ቤቴ እንዳስተምር ፈቅዶልኛል እና በ43 ዓመት የቋንቋ የማስተማር ስራዬ ውስጥ በተለይ በመጽሐፍ ቅዱስ ኮሌጆች ጽሑፍ እንዲጽፉ ሳመቻች አስደንጋጭ ርዕሰ ጉዳይን ይዤባቸው እመጣለሁ። ባለፈው 15 ቀን በጌጃ የመጽሐፍ ቅዱስ ኮሌጅ ለሚማሩት የዲግሪ ተማሪዎች የሰጧቸው ርዕስ የሞታቸው ቀን የሚነበበውን የህይወት ታሪክ እንዲጽፉ ነው። ተማሪዎቹ በሞታቸው ቀን ሌላ ጽፎት ሳይሆን ራሳቸው ጽፈው የዛን ቀን የሚነበበውን ጻፉ ነው ያልኳቸው እና ጽፈውታል። አንብቤዋለሁ። አንዳንዶቹ ሲጽፉ በዓይናቸው እንባ ሞልቶ ነበረ። አንዳንዶቹ ድንጋጤያቸው ሳይበርድላቸው ጽሑፋቸውን ጨርሰው አስረክበውኛል። ራስን መመልከት፣ ራስን ማየት፣ ያሳለፉትን ዓመታት በአጠቃላይ እንዴት ተጉዤ ነበር ብሎ አጣብቂኝ ውስጥ መግባት እዚህ ላላችሁት ለዛሬ ጠዋት ወገኖቼ ያስፈልጋል። በሞታችሁ ቀን ህዝብ እንዲማርበት ጥንካሬያችሁንና ድካማችሁን ጭምር ገልጻችሁ እኔ ሄጃለሁ፣ በእኔ መንገድ አትሂዱ፣ እኔ የሄድኩበት መንገድ ጥሩ ነው፣ ይሄን ነገር ያዙልኝ የምትሉትን እንድትጽፉ ዛሬ ባዝ ከልጅ እስከ አዋቂ ልትጽፉ የምትችሉትን ባግ ጥሩ ነው። መጋቢያችሁ ከእናንተ ጋር ስለሚኖር ግን አንድ ቀን አጽፏችሁ ያነባዋል ብዬ ተስፋ አደርጋለሁ። ግን ወገኖቼ ቤት ስትሄዱ በኋላ ይህን ነገር አስቡበት። አይናችሁ እንባ ቢያቀርም እስቲ ጻፉ። በቀብራችሁ ላይ የሚነበበውን እውነት የሆነውን ታሪካችሁን
ጻፉ። ሁለተኛ ላነሳላችሁ የምፈልገው ወዳጄ አቶ ይትባረክ ወግደረስ የዛሬ ወር ከዚህ ዓለም በሞት ተለይቷል። ወደ ጌታው ሄደዋል። ያልታተመ መጽሐፍ አለው። ባልታተመው መጽሐፍ ላይ አንድ ያነበብኩት የሱ ክላስሜት በልዕልት ተናኘ ወርቅ ትምህርት ቤት የደብረ ዘይት ያለው ሁለተኛ ደረጃ የመጀመሪያው ትምህርት ቤት ተናኘ ወርቅ ኃይለ ሥላሴ ይባል ነበር። በኋላ ደብረ ዘይት ተብሏል። አሁን ላይ ቢሾፍቱ ተብሏል። ትምህርት ቤቱ የተለያየ ስሞችንም ቢይዝ ተናኘ ወርቅ ባሰሩት በዚህ ትምህርት ቤት ውስጥ ኪዳኑ የሚባል ተማሪ ነበር። የአቶ ይትባረክ ጓደኛዬ ጓደኛ እና ቀዳማዊ ኃይለ ሥላሴ እንደሚነገረው ከሳምንቱ በአንድ ቀን ወደ ደብረ ዘይት ይሄዳሉ። ደብረ ዘይት በሄዱ ጊዜ ትምህርት ቤቶችንም ይጎበኛሉ እና ትምህርት ቤቶችን በጎበኙ ጊዜ ወይም እንደሚጎበኙ በታሰበ ቁጥር በተለይ ተማሪዎች ከጃቸው ብስኩት ይመኛሉ። ከጃቸው ያቺ ወዛላት የተባለችውን ብራቸውንም ለመቀበል ብዙ ሰው ይቋምጣል። ታናሽ እህቴም ከሳቸው እጅ የተቀበለችውን ብር እናቴ እስከ ዕለተ ሞቷ ድረስ በጓዳዋ ደብቃ አስቀምጣው እንደነበር አውቃለሁኝ። እና ቀዳማዊ ኃይለ ሥላሴ በተባለው ቀን መጡ። የመጡት ትምህርት ቤቱን ለመጎብኘት ነው። ትምህርት ቤቱን ሲጎበኙ አንድ ተማሪ ጠጋ ብሎ አንድ ወረቀት ወረወረ ወደ ንጉሱ እና ጠባቂዎቻቸው ተቆጡ። ንጉሱ ግን አልተቆጡም። እስቲ አንብቡልኝ የሚል ነው። እና ያ ልጅ ኪዳኑ ይባላል። የጻፈው አንድ ነገር ነው። ትምህርት ቤቱ መብራት የለውም። አባባ ጃንሆይ መብራት አስገቡልን የሚል ነው። አለቀ። ተገቢ ጥያቄ መጠየቅ የቻለ ልጅ ኪዳኑ። ቀዳማዊ ኃይለ ሥላሴ አርብ የተቀበሉትን ይህን ጥያቄ ወዲያውኑ ሰኞ በነዳጅ የሚሰራ ጄኔሬተር እንዲገጠም ነው ያደረጉት በ3 ቀን ጊዜ ውስጥ። እና ጄኔሬተሩ የሚነሳበት ክፍል የኪዳኑ ሩም ተብሎ ይጠራል። ዛሬም አለ። ከኪዳኑ የምማረው የሚጠየቀውን ሰው ያወቀ፣ የሚጠይቀውን ቅድሚያ ሊሰጥ የሚገባውንም ነገር የለየ ሰው መሆኑን ነው የምረዳው። ኪዳኑ ዛሬ በሕይወት ይኖር አይኖር አላቅም። ግን ልጅ ሁሉ እንደ ዕድሜው፣ ልጅ ሁሉ እንዳቅሙ ጊዜያዊውን ነገር ሲመኝ ከእጃቸው ሲናፍቅ፣ ይሄ ኪዳኑ ግን ዘላቂ ነገር አየ። ትምህርት ቤቱ ያለ መብራት የሳይንስ ትምህርትን ሊያጠና ፈጽሞ አይችልም። ሽባ ነው የሚሆነው። እና እንደምንም ብሎ ንጉሥ ጋር ሊጠየቅ የሚችለውን ጥያቄ ያቀረበ ተራ ሰው ጋር ሄዶ አይደለም። እና ተፈጻሚነት አገኘ። ወገኖቼ ልዑል ወደ ሆነው ወደ እግዚአብሔር ልታቀርቡ የተገባው የዛሬ ጥያቄ ምን ሊሆን ይችላል? ምን ሊሆን ይችላል? ማርያም መጽሐፍ አልጻፈችም። ማርያም የሚተረክላት ታሪክ ተመጥኖ የተጻፈላት ሰው ናት። ስለ ማርያም እንወቅ ከተባለ ሌሎች ሊተርኩላት ሞከሩ፣ ተረት ጻፉላት እንጂ እውነተኛዋ ማርያም ዛሬ የምትገለጠዋ ናት። በእግዚአብሔር ቃል ውስጥ የተገለጠች እሷ የጌታ እናት በሕይወት ዘመኗ በኖረችበት ለኔ ምን ትታልኝ ሄደች? ጸሐፊዎች ከሷ ሕይወት ትኩረት ሊሰጥ የሚገባውን ምን ነገር ተመልክተው ነበር? አንደኛው ነጥቤ ወገኖቼ የእግዚአብሔር የሆነውን ፍቃዱን ለመፈጸም የእግዚአብሔር የሆነውን ፍቃዱን ለመፈጸም ለመታዘዝ የወሰነች ሴት ትፈለግ ከተባለ ቀዳሚ ልትሆን የምትችል ማርያም ናት። ማርያም ናት። ብዙ እህቶች እንዳሉ ባቅም በተገለጠ ሁኔታ ግን የተረዳዋት ይቺ ሴት ናት። የእግዚአብሔር የሆነውን ፍቃዱን ለመፈጸም ብዙዎች የራሳቸውን ፍቃድ በእኛ ላይ ሊጭኑ ያስባሉ፣ ይሞክራሉ፣ ይጥራሉ፣ ጭነውም ይገኛሉ። ነገር ግን በሕይወት ዘመናችን ፍሬያማ ውጤታማ ልንሆን የምንችለው የእግዚአብሔር የሆነውን ፍቃድ ስናቅ ብቻ ነው። ያ የእግዚአብሔር የሆነውን ፍቃድ ካወቅን ደግሞ ምንም አማራጭ የለኝም፣ ምንም አማራጭ የለንም ከመታዘዝ ውጭ። ላለመታዘዝ ነገን በጠራን ቁጥር ከበረከቱ ይራቃል እንጂ አይቀርብም። ማርያም መልአኩ ወደሱ እንደመጣልና እንዳናገራት ታውቃላችሁ። ድንግል ሆና
ካለ ወንድ ግንኙነት እንደምታረግዝ ነው የነገራት። ሊገባኝ አይችልም፣ ልረዳው አልችልም። ሴቶች ልጆችም ልጃገረዶችም ይሄን ነገር ልትረዱት የምትችሉ አይመስለኝም። ይሄ ጥያቄ ዳግመኛ በማንም ላይ ስለማይመጣ ስጋት ማናችሁም አይግባችሁ። ያቺ ማርያም ተወጥተዋለች፣ ለሷ ብቻ የመጣ ጥያቄ ስለሆነ የመጣላት ጥያቄ ወገኖቼ በየትኛውም መለኪያ ቢፈተሽ ከእግዚአብሔር የመጣ መልእክት ነው ብሎ ለማመን ይከብዳል። በእውኑ ይሄ ከእግዚአብሔር የመጣ ነው? እንደዚያን ጫና የሚፈጥር ጥያቄ ድንግል የሆነችን ሴት ካለ ወንድ ግንኙነት አርግዛ እንደምትገኝ መናገር ከየት ነው ምንጩ? ያነጋግራል፣ ለማመን ይከብዳል፣ ግራ ያጋባል። በማርያም በሰውነቷ ልክ ይሄ መልእክት ለሷ መርዶ ነው ወገኖቼ። ያስፈራል፣ ያስጨንቃል። አይሆንም በሌላ ልጃገረድ ላይ ሞክር ያስብላል። መብትም ያላት ይመስለኛል፣ እርግጠኛ አይደለሁም። ለሌላ አሳልፈ ስጥ የሚል ወገኖቼ፣ ግን በሴቶች ሁሉ ያልሆነ ወደፊትም የማይሆን ከእግዚአብሔር አፍ ግን የወጣ አድርስ የተባለውን መልእክት ባደረሰ ጊዜ የማርያም ምላሽ በጣም አጭር ነበር። ወገኖቼ የእግዚአብሔር ፍቃድ ወደ እናንተ መጥቶ ባንላላጥ ይሻላል። ጊዜ አርዝመን ብዙ ጾም ጸሎት አብዝተን አቅጣጫው እንዲቀየር ለማድረግ ባንሞክር ይሻላል። በእድሜያችን ላይ ብዙ አልባሌ ነገሮች ይመጡበታል እንጂ ማርያም ድርድር ውስጥ አልገባችም። ከእግዚአብሔር የሆነው የሱ ሐሳብ እስከሆነ ድረስ መታዘዝን በአንደበቷ በመግለጥ አበሰረች። እነሆኝ የጌታ ባሪያ፣ ከዛስ እንደ ቃልህ ይሁንልኝ አለች። መልአኩስ ከዛ በኋላ ትቷት ሄደ ነው የሚለው። በቃ አለቀ። ተልእኮ ተሟላለት። የእግዚአብሔር ሐሳብ ተከናወነ። ከመሄድ ውጭ ለገብርኤል ምንም እድል ፈንታ ከዚህ በኋላ የለውም እና ከርሷ ሄደ ነው የሚለው። ግን ያለችው በጣም ድንቅ ቃል ነው። እነሆኝ የጌታ ባሪያ የሚለውን ቃል የአሁኑ ትውልድ በጣም ይጸየፈዋል። የእግዚአብሔር የሆነውን ፈቃድ ለመፈጸም የሚያስችል ብርታት ግን ለእግዚአብሔር ባሪያ መሆናችንን ማረጋገጥ ብቻ ነው። ለልዑሉ እግዚአብሔር ለመገዛት 100% መወሰን ብቻ ነው የሚያዋጣን ወገኖቼ። በየትኛውም ጉዳዮቻችሁ ላይ የጌታ ባሪያ እንደ ቃልህ ይሁንልኝ፣ እነሆኝ በቃ አለው የሚል መልስ ነው ያለው ወገኖቼ። ሴቶቹ ልጆች በትዳር ውስጥ ያለፋችሁ የምታውቁት ይመስለኛል። እኔ ባለፈውም ጊዜ እንደነገርኳችሁ ሚስቴ 4 ጊዜ እርግዝና ወቅቶችን አሳልፋለች እና 4 ጊዜም ጠልታኛለች። ድምፅ ያስጠልቷታል። የምትበላው ምግብ ሁሉ አስመልሷታል። አስጨናቂ ጊዜ እንደሆነ አውቃለሁ። እርግዝና ለአንዳንድ ሴቶች መልኩ ይቀያየራል እንጂ ለብዙ ሴቶች የሚጋሩት ነው የሚሆነው። ይሄ መሰናዶ የሌላት ሴት ናት። ይሁን እንደ ፍቃድህ ያለች የአካል ብቃት፣ የአእምሮ ብቃት፣ የተሟላ መሰናዶ በሌለበት ቦታ ነው የጌታ ፍቃድ ይሁን ያለችው። ወገኖቼ ከዚች ሴት ይህንን ተምሬያለሁኝ። ይህንን እውነት ለመታዘዝ ብጸና የእግዚአብሔር የሆነው የበረከቱ ተካፋይ እንደምሆን እርግጠኛ ነኝ። ከዚህም የተነሳ እኔ የተማርኩትን እናንተም ስሙልኝ ልል ነው በዚህ ጠዋት የተገኘሁት። ወገኖቼ በሕይወት ዘመናችሁ የእግዚአብሔር የሆነ ፈቃድ ስንት ጊዜ ወደ እናንተ መጥቷል? ለልጆችም፣ ለወጣቶችም፣ ለአዛውንቶችም፣ ለጎልማሶችም፣ ለማናችንም በጌታ ለሆን ነው የሱ የሆነው ፍቃድ ወደ እናንተ መምጣቱን ያለምንም አሻሚ ሁኔታ ግልጥ ብሎ ሳለ ለነገ ያሳደራችሁ ሰዎች ዛሬ ለነገ ባታሳድሩት ጥሩ ነው። ከማርያም እንደተማርኩ ከሷ እንድትማሩ ፈልጋለሁ ወገኖቼ። ሁለተኛም ከሷ ተምሬያለሁ። ልትኩራራ የምትችልበት እድል ተመቻቸላት። ልትኩራራ የምትችልበት እድል ሲመቻችላት የሴት ቁንጮ ነኝ ብላ አፏን መክፈት የምትጀምርበት እድል ለሷ ሲሰጥ በማህፀኗም ሲያድር
ሲያድር ልታውቅ ማለት ነበረባት። የሴት ቁንጮነቷን በሚመሰክር በማህፀኗ ያደረው ማን እንደሆነ መግለጥ ነበረባት። ዓለም ሁሉ ሊከባት ይገባ ነበር። መንደሩ በሙሉ የሆነላትን ተናግራ አድምቃ ቢሆን ግን በምትኩ ፍጹም ትሁት ሴት ሆና ተገኘች። ልትኩራራ በምትችልበት የህይወት አቅጣጫ ውስጥ እግዚአብሔር ይዟት እየመጣ ነገር ግን ሁሉ ከእግዚአብሔር የመጣ መሆኑን ያስተዋለች ስለሆነ የምትኩራራበት ሳይሆን ፍጹም ትሁት ሆና የምትቀጥልበት ምዕራፍ እንደገና ተዘረጋ እና ትህትናን የህይወቷ መለያዋ አደረገች። አንዳንድ ሰዎች በታወቁ ቁጥር በተመሰገኑ ቁጥር ትዕቢተኛ መሆን ይቀናቸዋል። ወገኖቼ ማርያም በትህትና መዝለቋን ይህንን የምስጋና ቃል እንዲህ በማለቷ ይታወቃል። ትሁት ሴት መሆኗን በእርግዝና ወቅት እያለች የተናገረችውን ልብ ብላችሁ ስሙ። ነፍሴ ጌታን ታከብረዋለች፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ውርደት ተመልክቷልና። እነሆም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። ወገኖቼ ትውልድ ሁሉ ብፅዕት የሚልበት መሰረታዊ ምክንያት አሁን ያነሳውላችሁ 5 ነገሮች በእሷ ህይወት ውስጥ ተገልጦ ፍንትው ብሎ ስለታየ ነው። የትህትናዋ መገለጫ አሁን በተናገረችው ቃል ውስጥ ተቀምጧል። የአማርኛ የቋንቋ አስተማሪ ነኝ። ቁልፍ ቃልን አውጡ እላለሁ። መጽሐፍ ቅዱስ ስናጠናም ቁልፍ ቃሉን ቁልፍ ጥቅሱን እንድናወጣ መጋቢዎቻችሁና አስተማሪዎቻችሁ ይጋብዟቸዋል። ቁልፍ ቃል ማርያም አሁን በተናገረችው ቢያንስ 3 ቁልፍ ቃላትን ተናገረች። ቁልፍ ቃል ከህይወት ተጨምቆ ነው የሚወጣው። ቁልፍ ሐሳብ ከህይወታችን ጨምቀን የምናወጣውና ለአደባባይ የምንገልጠው ነው። ምንድነው ማርያም በዚህ ውስጥ የተናገረችው ቁልፍ ቃል? ሐረግ አይደለም ያልኩት፣ ቃል ነው ያልኳችሁ። እስቲ ንገሩኝ። አስተማሪ እንግዲህ ልማዱ ይሄው ነው፣ ይጠይቃል። መልሱልኝ። ካስደመጥኳችሁ ነው። በእኔ መረዳት ቁልፍ ቃሎቹ የእሷ ንግግር እኔ ብላ የተናገረችበት ነው። እንደዚህ ይላል፣ መንፈሴም በአምላኬ በመድኃኒቴ ሐሴት ታደርጋለች፣ ነፍሴ ጌታን ታከብረዋለች፣ የባሪያይቱን ውርደት ተመልክተዋል። ለተገለጠለት ሰው ሁሉ ወራዳ ነው። ለተገለጠለት የሰው ልጅ ሁሉ በኃጢአት የወደቀ ወራዳ ነው። ዓለም ግን ውርደቱን አላየም። የሰው ልጅ ግን ውርደቱን አላየም። ድህረ ዘመናዊነት ይህን አላሳየውም። ጭራሽ ሰው እግዚአብሔርን ሊተካ ብድግ ብሎ በትዕቢት ተሞልቷል። ሁላችን ግን በኃጢአት የረከስን ነን። ሁላችን ለእግዚአብሔር የምንበጅ አይደለንም። ማርያምም ይህን የተረዳች ሴት ናት። የባሪያይቱን ውርደት ተመልክቷል ያለች፣ ኃጢአት የገባት የኃጢአት ውድቀት ጥልቀቱ የገባት መፍትሄን የምትናፍቅ ሴት ናት። ልዑሉ እግዚአብሔር ግን የመፍትሄውን ጌታ በማህፀኗ አሳደረው። ያ ያደረው ጌታ ደግሞ በእሷ አንደበት ሲገለጥ አምላኬ ነው ያለችው፣ መድኃኒቴ ነው ያለችው። ትህትና ከዚህ በላይ አይገለጥም። መድኃኒቷ ነው ኢየሱስ ክርስቶስ፣ አምላኳ ነው ኢየሱስ ክርስቶስ። እንዲህ የገጠመው ሰው ትሁት ሆኖ ሲገለጥ እንደማየት የሚያስደስት ምንም ነገር የለም። ወገኖቼ፣ ወንድሞቼና እህቶቼ፣ እግዚአብሔር ለኔና ለናንተ ምን ያላደረገው ነገር አለ? በእግዚአብሔር መለኮታዊ ጥሪ እናንተን ከወደቃችሁበት እኔን ከወደቅኩበት ሲያነሳኝ ለዚህ መነሳት ምንም ምክንያት የለኝም። ልዑሉ ግን ወደደኝ፣ ልዑሉ ግን አዳነኝ፣ ልዑሉ ግን ጠራኝ። እናንተም እንደዚህ። ይሄ ጥሪ ወደ እናንተ ሳይደርስ የቀረ ወንድሞችና እህቶች ካላችሁ፣ እዚህ አዳራሽ ውስጥ እንዳጋጣሚ የገባችሁ ካላችሁ፣ ዛሬ እግዚአብሔር እናንተን ይጠራችኋል። ይሄ በማርያም ማህፀን ያደረው እንደ ማርያም መድኃኒቴ ልትሉት ይገባል። ጌታዬ ልትሉት ይገባል። ሌላ ጌታ ሌላ መድኃኒት በዓለም ላይ የለም። በሴቶች ቀንም ዛሬ ማርች 8
ማርያም ከገለጠችበት የገለጣ ልክ ምንም አይነት ስብከት ሊሰበከን ፈጽሞ አይገባም። እና ሁለተኛው ነጥብ ከማርያም የተማርኩት ትልቅ እውነት የሚያኮራ፣ የሚያናግር፣ የሚያስጨበጭብ ታሪክ በሕይወቷ እየተከናወነ ግን ዝቅ ያለችና ጌታዋን ያከበረች ሴት ናት። ወገኖቼ በትዳር ግንኙነት፣ በወላጅ ልጅ ግንኙነት፣ በስራ ግንኙነት በተለያዩ ምክንያቶች ትህትናችሁ መፍትሄ የሚሆን ከሆነ እሱን ዋና መለያችሁ አድርጉት። የዛን ጊዜ ሰላም ለሁላችን ይሆናል። ሶስተኛው ነጥብ በአስቸጋሪ ሁኔታ ውስጥ ኖራ። ልብ በሉ፣ በአስቸጋሪ ሁኔታ ውስጥ ኖራም በእግዚአብሔር ሐሳብ የተሞላችና ያንን ብቻ ጠባቂ ሴት ማርያም ናት። ማርያም እነሆኝ የጌታ ባሪያ ካለችበት ቅጽበት ጀምሮ ወንድሞቼና እህቶቼ አጣብቂኝ ውስጥ ነው የወደቀችው። አስቸጋሪ ሁኔታ ውስጥ ነው የወደቀችው። ነገር ግን እግዚአብሔር የገለጠላትን በልቧ ከመጠበቅ ውጭ ወዴትም አልሄደችም። ሁለት አጋጣሚዎችን ላነሳላችሁ ፈልጋለሁኝ። ሲወለድ ኢየሱስ እግዚአብሔር ያንን የምስራች የገለጸው ለእረኞቹ ነው። እረኞቹ ደግሞ መዋል ማደር አልፈለጉም። ፈጥነው ነው የገሰገሱት። ገስግሰው በተነገራቸው ቦታ ላይ ያን ሕፃን ያገኙት። ብዙ ጊዜ እኔ የምረዳው ወይም ብዙዎቻችን የምንረዳው ማርያም ዮሴፍና ሕፃኑ ብቻ ባሉበት እረኞቹ እንደመጡ አድርገን ነው። ግን ሌሎችም ነበሩ። በመጽሐፍ ቅዱሳችን ውስጥ ፍንጭ እናገኛለን። ሌሎችም ሰዎች በማርያም ዙሪያ እንደነበሩ፣ ጎረቤቶቿም ሊሆኑ ይችላሉ። በጊዜው ምን ጎረቤት አላት እሷ? ለማንኛውም የሰሙትን ሁሉ እረኞች በነገሯቸው ነገር አደነቁ ነው የሚለው። የሰሙት ሁሉ እረኞች በተናገሩት ነገር አደነቁ። ማርያምማ ሁሉን በልቧ እያሰበች ትጠብቅ ነበር። በልቧ እያሰበች በዝምታ ውስጥ ትጠብቅ ነበር። ልዑል አምላክ ፕሮግራሙን እንዴት አድርጎ በሚያስደንቅ መንገድ እያስኬደው እንደሆነ። ነገሮችን በልቦናችን መጠበቅ እንዴት ትልቅ እድል ነው! ይሄ ሕፃን ልጅ 12 ዓመት ሲሞላው ወደ ቤተ መቅደስ ወስደውታል። ሲመለሱ ትተውታል። አብሯቸው እንዳለ ቆጥረው ግን አልነበረም። ከብዙ ጉዞ በኋላ ግን ኢየሱስ በመሃላቸው እንዳልሆነ ሲያውቁ ተመልሰው መጥተዋል። በቤተ መቅደስ ነው ያገኙት። ከመሪዎች ጋር ሲነጋገር ነው ያገኙት። እና ልጄ ሆይ ለምን እንዲያደረክብን? እነሆ አባትህና እኔ እየተጨነቅን ስንፈልግ ነበርን አለችው። ኢየሱስ አስገራሚ መልስ የተናገረው ስለምን ፈለጋችሁኝ? በአባቴ ቤት ሆን ዘንድ እንዲገባኝ አላወቃችሁም? ምን አላቸው። እነርሱም የተናገራቸውን ነገር አላስተዋሉም። ከእነርሱም ጋር ወደ ናዝሬት መጣ። ማርያም ግን ይላል የእግዚአብሔር ቃል፣ ማርያም ግን ይህንንም በልቧ ትጠብቀው ነበር። አስደናቂ ሴት። ሴቶች እንለካ ከተባልን በማርያም ብንለካ ጥሩ ነው። ከሴቶች የተገኘን ወንዶች ደግሞ መለኪያ ይበጅልን ውጤታማ ሕይወት ለመኖር በቀሪ ዘመናችን ከተባለ በማርያም ራሳችንን ብናይ ጥሩ ይመስለኛል። ምን ያህል ዕድሜ ከዚህ በኋላ እንደምቆይ አላውቅም። ነገር ግን ጥቂትም ይሁን ብዙ እግዚአብሔር በሕይወቴ አሻራቸውን ያኖሩልኝን ሰው እንዳከበርኩ መቀጠል እፈልጋለሁ። ማርያም ትልቋ ሴት ነች። አራተኛ ነጥብ ከሷ ሕይወት የተማርኩት ጽናቷና ጥንካሬዋ ወጥነት ኖሮት እስከ መጨረሻው ባለመዋዠቅ የኖረች ሴት ናት። ኢየሱስ ሊገረዝ ሲል በ8ኛው ቀን በማን እቅፍ ላይ ነው የዋለው? ማን ነው አቅፎት መናገር የጀመረው? 43 ዓመት ቀላል ዓመት አይደለም በማስተማር። ስለዚህ ስብከቴ ወደ ጥያቄ ነው የሚቀየረው እና እጃችሁን አውጥታችሁ ብትነግሩኝ ደስ ነው የሚለኝ። ማን ነበር ያቀፈው? ማን ነው ስለሱ መናገር የጀመረው? እሺ ታዱ ስምዖን ነው። ሽማግሌው ስምዖን አቀፈ፣ ባረካቸው። እነሆ የብዙዎች ልብ ሐሳብ ይገለጥ ዘንድ አለ። ሕፃኑን እያየው
ይገለጥ ዘንድ ይህ በእስራኤል ላሉት ለብዙዎች ለመውደቃቸውና ለመነሳታቸው ለሚቃወሙትም ምልክት ተሹሟል። ይህ ትልቅ የምስራች ነው። ወደ ማርያም ዞር ሲል ግን በአንቺ ደግሞ በነፍስሽ ሰይፍ ያልፋል ነው ያላት። ሰይፍ ያልፋል። ያኔ ነው የጀመረው ስደቱ፣ ወደ ግብፅ መጓዙ፣ ወደ ባዕድ ምድር መሄዱ፣ ከሰዎች ጋር ለመኖር ዮሴፍም የታገለበት ዘመን ወዲያውን የቀጠለው። ከዛስ በኋላ ይሄ ሰይፍ በእናት ሕይወት ውስጥ ያለፈበት የመጨረሻ ጊዜ በመስቀሉ ላይ የተከናወነው ክንውን ነው። ወገኖቼ ኢየሱስ ሲሰቀል ባጠገቡ ብዙ ሰው አልነበረ፣ ግን አንዲት ሴት ነበረች፣ እናቱ። ልጆቻችሁ በጽድቅ መንገድ ሄደው በዚህ አይነት ፍርድ ውስጥ ልጆቻችሁ እናንተ እናቶች እንዲቃጠሉ ቢደረግ፣ እንዲከታተፉ እንዲቆራረጡ ቢደረግ ልትወስዱ የምትችሉት እርምጃ ምን ይሆን? እሱስ ከባድ ነው። እንዲዘለፉ፣ እንዲዋረዱ፣ ሌባ እየተባሉ ልጆቻችሁ አዘቅት ውስጥ እንዲወድቁ የሚደረግበት ሁኔታ ሲፈጠር እናት አባት የምትወስዱት እርምጃ ምን ይሆን? ማርያም በኢየሱስ መስቀል አጠገብ እንደነበረች ዮሐንስ ይነግረናል። በኢየሱስ መስቀል አጠገብ የእናቱ እህት የቅሎጵያ ሚስት ማርያም፣ መግደላዊት ማርያምም ቆመው ነበር። ወገኖቼ ጽናት ይጠይቃል ይህ ቦታ። ይሄ በጣም አስፈሪ ቦታ ነው። በኢየሱስ ክርስቶስ ላይ የደረሰው ግፍ እኮ ሊገለጥ አይችልም ወገኖቼ። ፓሽን ኦፍ ክራይስትን የሰራው ሰው እንኳን ቆዳ ለብሶ ልባሽ ለብሶ ሰውነቱ ላይ አርቲፊሻል ስጋው ላይ ድንገት የጅራፉ ጫፍ ቢገባ ምን ያህል እንደለበለበውና እንዳቃጠለው ተናግረዋል። በክርስቶስ አካል ግን ብረት የጎረሱት ጅራፎች በተከታታይ በሱ ላይ ስጋውን እየቆረሱ ሲሄዱ የማርያም ምላሽ ምን ሊሆን ይችላል? እናቴ ወደ ጌታ ሄዳለች። ስቅስቅ ብላ ያለቀሰችባቸው ወቅቶች ቢኖሩ ይህን ፊልም ያየች ጊዜ ነው። ወገኖቼ ለእናት ከባድ ነው። ነገር ግን በዚህ ህይወት ውስጥ ስታልፍ ጸንታለች። አልዋዠቀችም። አይኔ ይሄን አላለችም። ልዑል የሆነው የእግዚአብሔር ፍቃድ እንዲፈጸም ዝምታን መረጠች እንጂ አቆየች እንጂ ባለመዋዠቅ። ወገኖቼ የእግዚአብሔር ሐሳብ ወደ እናንተ ሲመጣ መራር ነው፣ አስቸጋሪ ነው፣ ፈተና ይዞ ነው የሚመጣው። በትዳራችሁ ላይ ቢሆን፣ በልጆች አስተዳደጋችሁ ላይ ቢሆን፣ ቤትም በገጠማችሁ ቦታ ላይ በጌታ እስከሆናችሁ ድረስ የጌታ እስከሆነ ድረስ ያ ጉዳይ አንዋዥቅ፣ እንጽና። ይመራል፣ ደም አለበት፣ መከራ አለበት። ግን ያንን ለመሻገር ጸጋ አብዛልኝ እንበል። የመጨረሻ ነጥቤ ከዚች እናት ከዚች ማርያም የተማርኩት የመጨረሻው ነጥብ ቀጥታ ወደ ኢየሱስ ነው የሚዞረው። ኢየሱስ የተናገረው ሊደመጥ፣ ወገኖቼ ያዘዘው ሊፈጸም የተገባለት እሱ ብቻ መሆኑን በእርግጠኝነት የተረዳች ሴት ማርያም ናት። ልጇን የተረዳችበት መንገድ እኛ ከወለድናቸው ልጆች አኳያ አይደለም ወገኖቼ። ብዙ መጽሐፍት ተጽፈውልናል። 66 ቅዱሳት መጽሐፍትም አሉን። በ66ቱ ቅዱሳት መጽሐፍት ውስጥ ግን የተገለጠው መጽሐፍት ሁሉ ስለ እሱ ነው የሚናገሩት፣ ስለ ጌታ ስለ ኢየሱስ ክርስቶስ። ይህን ግን አስቀድማ ያስተዋለች ማርያም ናት። እና ራሱም ኢየሱስ ክርስቶስ በአንድ ወቅት መልካም እረኛ እኔ ነኝ፣ አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ፣ የራሴን በጎች ያውቁኛል፣ ነፍሴን ስለ በጎቼ አኖራለሁ፣ እነሱም ድምፄን ይሰማሉ። ወገኖቼ እኛ የሱ በጎች ነን። የማንንም ድምፅ እንድንሰማ አልተጠራንም። ራሱ ጌታ መስክሯል፣ በጎቼ የኔን ድምፅ ይሰማሉ ብሎ። ይህንን ቀድማ የተረዳች ቅዱሳት መጽሐፍት ከመጻፋቸው በፊት ያስተዋለች ግን ይቼ ጌታ እናት ማርያም ናት። አንድ ወቅት ገጠማቸው።
አንድ ወቅት ለሰርግ ተጠሩ። በቃና ዘገሊላ ላይ እንዲገኙ ተጋበዙ። ኢየሱስ ጥሪ አክባሪ ነው። ደቀ መዛሙርቱም ተጠርተዋልና ወደዛ ቦታ ሄደ። እዛ ቦታ ላይ የተከናወኑትን ክንውኖች በዝርዝር መናገር ያለብኝ አይመስለኝም። ግን አንድ ችግር ተፈጥሯል። ደጋሾቹ የማያውቁት፣ አስተናጋጆቹ የተረዱት አንድ ችግር ተፈጥሯል። የወይን ጠጅ አልቋል። በባህሉና በወጉ መሰረት የተብቃቃ የወይን ጠጅ አለማዘጋጀት ደጋሹን ያስወቅሰዋል፣ ድንቄም ያስብለዋል። ይህንን ግን ደጋሹ አላወቀም። ችግር የገጠማቸው ሰዎች ግን መፍትሄ ልትሰጥ ትችላለች ብለው በእነሱ መካከል የተገኘችን አንዲትን ሴት አስተውለዋል። እሷም ማርያም ናት። አስተዋይ ሴት በመካከላቸው እንደተገኘች ማወቃቸውም ድንቅ ነው። እሷን ያነጋገሩት። እሷ ታዲያ ምን አለች? የሚላችሁን ሁሉ አድርጉ ብላ ወደ ኢየሱስ ጠቆመች። የሚላችሁን ሁሉ ነው ያለችው። ሁሉ የአማርኛ ቃል ነው። አንድም ሳታዛንፉ የሚል እውነት አለበት እና ወደ ኢየሱስ ሲሄዱ ኢየሱስ ጋኖቹን ውሃ ሙሏቸው አላቸው። እስካፋቸው ሞሏቸው። እስካፋቸው እንደሞሏቸው ሲያቅ ቀርታችሁ ለአሳዳሪው ስጡት አላቸው። ሰጡ። አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቅም። ውሃውን የቀዱት አገልጋዮች ግን ያውቁ ነበር። እዚህ ቦታ ላይ ማርያም ያለችው እሱን ስሙ ነው። የሚላችሁንም መስማት ብቻ አይደለም አድርጉ የሚል ነው። አገልጋዮቹም ሰሙ፣ አደረጉም። ከዛስ ምን ሆነ? የኢየሱስ ክብር ተገለጠ። ቃሉ ነው የሚናገረው። የኢየሱስ ክብር በዛ ቦታ ላይ ተገለጠ። ደቀ መዛሙርቱም በሱ አመኑ። የማርያም መገለጫ ነው። ከማርያም ያስተዋልኩት እውነት ያ በማህፀኗ ያደረው ሲገለጥ የመጣበት ተልእኮ ይሄው ነው። የዓለምን ኃጢአት የሚያስወግደውን የእግዚአብሔርን በግ ማሳየት የዚች ቤተክርስቲያን ኃላፊነት ነው። ይሄ ኃላፊነት የሚገለጠው ከማርያም ምክር ጋር አብረን በተስማማን ጊዜ የሚሆን ነው። ወገኖቼ እንግዲህ በማርች 8 ከዚህ የበለጠ ትምህርት ምን ይኖራል? በእኔ እምነት ከዚህ ውጭ ወደ ውጭ ነው ብለው በማርያም ህይወት ውስጥ ያገኘ ነው። እና እህቶች ዛሬ የሴቶች ቀን ሲከበር ማርያምን አስቧት። ማሰብ ብቻ አይደለም፣ ከህይወቷ እኔ ተማርኩትን እናንተም ተማሩ። ከሴት የተገኘን እኛ አባቶች፣ ወንድሞች፣ አጎቶች፣ አክስቶች ከዚች እናት ይህን እውነት እንማር። ልብ በሉ፣ አንደኛ የእግዚአብሔር የሆነውን ፍቃዱን ለመፈጸም ለመታዘዝ የወሰነች ሴት ናትና የጌታን ፍቃድ ለመፈጸም እግዚአብሔር እንዲረዳን እያንዳንዳችን ራሳችንን እንፈትሽ። ልንኩራራ በምንችልበት ጊዜ ውስጥ ትህትናን ዋቢ እንጥራ። በአስቸጋሪ ሁኔታ ውስጥም ብንገኝ በወጥነት እግዚአብሔርን መስለን ክርስቶስን መስለን እንኑር። ክርስቶስን ብቻ ማዕከል ያደረገ መገለጫ በእኛ ህይወት ውስጥ ይገለጥ። እግዚአብሔርን አመሰግናለሁ። ቆመን አብረን እንድንጸልይ ጋብዛችኋለሁ።